ቅዱሱ እምነትን ያስቀድማል ወይስ ስራን ያስቀድማል? እምነትን ካስቀደመ መጽሐፍ ቅዱስ አንተ በህፃንነት ብትጠመቅም በኋላ ወይም ደግሞ በህፃንነት ተጠምቀህ ስራ እየሰራበት ኖርም እምነት ነው የሚያድነው ስትባል ኢሚዲየትሊ አምነህ በጌታ በኢየሱስ ክርስቶስ ስም ወደዚህ ወደ ተቀደሰው ህብረት ስትገባ፣ ህብረት ስለ መንፈሳዊ ህብረት ማለት ነው። ከአንድ ተቋም ወደ ሌላ ተቋም መንቀሳቀስ አይደለም የምለው። ወደዛ ውስጥ ስትገባ የክርስቶስ አካል ውስጥ ትገባለህ በእምነት። ነገር ግን አይ ስራ ይቀድማል እምነት ይከተላል የሚል አስተምሮ ያለው ሊያጋጥምህ ይችላል። ወይም ደግሞ አይ ሁለቱም በአንድ ላይ ነው የሚል ሊያጋጥም ይችላል። እኔ እያልኩ ያለሁት ግን መጽሐፍ ቅዱሱ የሚናገረው መዳን በእምነት ነው። የዳነ ሰው ስራ ይሰራል። ይህንን አምኖ ኦርቶዶክስ ውስጥ ቢቀመጥም ችግር የለውም እያልኩ ነው እንጂ በነገረ ድነት ላይ መሰረታዊ ልዩነት ያለው አካል ይድናል እያልኩኝ አይደለም። ነገር ግን በዚህኛው መዳን በእምነት በጸጋ እንዲሁም ደግሞ በእምነት ሲባል ምን ማለታችን ነው? ክርስቶስ ኢየሱስ የኔን ኃጢአት ወስዶ የራሱን ጽድቅ ሰጥቶኛል። በእኔ ቦታ ሞቶ እኔ በእርሱ ቦታ በህይወት እንዲኖር ሆኛለሁ። አሁን እኔ በህይወት አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል የሚል ማህበረሰብ የአዲሱ ኪዳን ማህበረሰብ ይባላል። አዲሱ ኪዳን ማህበረሰብ ውስጥ ከገባ እዚህ የተቀደሰ ህብረት ውስጥ ገብተህ ነገር ግን ያለህበት ጂኦግራፊካሊ ኦርቶዶክስ ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ስለዚህ ከዛ ተጨማሪ የሆኑ ሴሪሞኒዎችን እንደ ሀገርህ ቋንቋ እንደ ሀገርህ ባህል እንደየትኛውም ብትንቀሳቀስ ክርስትናን የማይቃረን ነገሮችን ካደረክ በተለይ ነገረ ድነት ላይ መዳን ከክርስቶስ ውጪ ሌላ አለ ካላልክ በእምነት ነው መዳን የሚቻለው ብለህ ከጸናህ ትድናለህ ነው የኔ ሐሳብ። ነገር ግን መሰረታዊ የነገረ ድነት ልዩነት አለን ከተባለ አስታርቆ ወደ አንዱ መምጣት ነው እንጂ መሰረታዊ ልዩነት ያለው አካል አንዱ ነው የሚጸድቀው፣ አንዱ ነው እንጂ የሚጸድቀው ሁለቱም እንዴት ልዩነት ኖሮት እንዴት ይጸድቃል? ነገር ግን ከመሰረታዊ ነገረ ድነት ውጪ የሆኑ ተጨማሪ ነገሮች ላይ ብንለያይም ባንለያይም ችግር የለውም። ለምን? ድነትን የማያሳጣ ክርስቶስን የማይከልል የእግዚአብሔርን ክብር የማይጋፋ መጽሐፍ ቅዱስን የማይቃረን ይሄው አምስት የሚባሉት በፕሮቴስታንቱ መጽሐፍ ቅዱስ፣ ጸጋ፣ ከዛ እምነት፣ ክርስቶስ፣ ክብር ለእግዚአብሔር የሚል ናቸው። ሌላም ካለ ይጨምሩበታል ሌሎችም ስለገቡ። ስለዚህ እነዚህን የማይቃረን ከሆነ እልፍ አእላፋት መጻሕፍት ብትሰበስብ ችግር የለውም ለኔ መጽሐፍ ቅዱስን እስካልተቃረነ ድረስ። በእምነት ድነህ ስራ ግን እልፍ አእላፋት ስራ ብትሰራ ችግር የለውም። እንዲሁም ደግሞ በጸጋ ድነህ ነገር ግን ዕውቀትን ብትጨምር ብትማር ብታብራራ ለኔ ችግር የለውም እልፍ አእላፋት ዕውቀት ቢኖርህ። እነዚህን የሚቃረን ሆኖ እስከተገኘ ድረስ ነው ከድነት ተቃራኒ የሚባለው። ምናልባት ወንድሜ ሶለም ስላለ ልትጫወቱም ትችላላችሁ። እሱም እንደዚህ ረጋ ብሎ ያስረዳሃል ብዬ አስባለሁ። ጆኒ የመጀመሪያ አንተ ተናገርሽ። እሺ፣ ስለዚህ የመዳን ትምህርት ተለያይቶ መዳን ይችላል የሚለው ነገር በጸጋው የሚያምን ከሆነ በእምነት የሚያምን ከሆነ ነው። ለምሳሌ የኛ ቤተክርስቲያን መዳን በእምነት ነው ብላ ታስተምራለች። መዳን በእምነት ነው። በእምነት ብቻ ግን ሳይሆን አንድ ሰው ካመነ በኋላ፣ ምክንያቱም ትልቅ ልዩነት ነው በዛ ውስጥ በጥምቀት ውስጥ የሚገኝ የእግዚአብሔር ጸጋ አለ ብላ ነው የምታስተምረው። ጸጋዎቹ ምን ምንድናቸው ከተባለ መዘርዘር ይቻላል። ከክርስቶስ ጋር ከሞቱና ከትንሳኤው ጋር መተባበር፣ ብዙ ጸጋዎችን በዛ በጥምቀት ውስጥ እናገኛለን። በጥምቀት ውስጥ ደግሞ ጭራሽ ጸጋ አይገኝም ብለው እንዴት ብዬ ላስረዳ፣ በሃይማኖት መግለጫቸው ጭምር
የጻፉ በጣም ብዙ ቤተ እምነቶች አሉ፣ ማለትም ዲኖሚኔሽኖች ማለት ነው። እነ ሙሉ ወንጌል ሌሎችንም መጥቀስ ይቻላል። ስለዚህ እንደ ዲኖሚኔሽን እነዚህ ሰዎች ለምሳሌ ድነዋል ብለን መናገር እንችላለን። ምክንያቱም እያንዳንዱ ሰው ሲገባ የሚማረው የትኛውን ትምህርት ነው? የሙሉ ወንጌል ያስተማረችውን ነው እንጂ ከሙሉ ወንጌል ወጥቶ ይሄ ነው ብሎ ማስተማር አይችልም። ለምሳሌ እኔ ኦርቶዶክስ ጋር ስገባ አንድ ሰው ሚድነው እንዴት ነው ብዬ ስጠይቅ አንድ ሰው ያምናል፣ ይጠመቃል፣ ቅዱስ ቁርባን ይወስዳል፣ ድኛለሁ ብሎ ይናገራል። ከዛም በኋላ የዳንኩ ነው መዳኔን ፈጽማለሁ ሲል ደግሞ ያንን የተቀበለውን መዳን ደግሞ ከኃጢአት እየራቀ ክርስቶስን በመምሰል ቴዎሲስ ወይም ሱታፌ አምላክ የሚባለውን ነገር እየመሰለ ወደ ክርስቶስን ወደ መምሰል እያደገ ይሄዳል። ይሄ ቤተክርስቲያን የጸና ትምህርት ነው። ከዚህ ትምህርት ፈቀቅ ብል ቤተክርስቲያን ታወግዘኛለች፣ ትለየኛለች። በተመሳሳይም ሙሉ ወንጌል ውስጥ ያለ ሰው መዳን በእምነትና በእምነት ብቻ ነው የሚለውን ነገር ሳይቀበል ቤተክርስቲያን ውስጥ ካልቆየ ያ ራሱ ውስጥ የፈጠረው ጭንቅላት ውስጥ ያለው ነገር ነው። እኔ ከርሶ የተረዳሁት ምናልባት ሚስ አንደርስታንድ አድርጌዎት ከሆነ አስቆሙኝ፣ ችግር የለም። እሺ ጆን፣ በመጀመሪያ ደረጃ በጣም እኔ ደስ የሚለኝ እንደዚህ ረጋ ብሎ የሚጫወተው በጣም ነው ውስጤ እንትን የሚለው። እኔም እንደዛ ቀስ ብዬ ስለማወራ ትንሽ ሚስ አንደርስታንዲንግ ያለ ይመስለኛል። እያልሁ ያለሁት ነገር አሁን ከምትለው አንፃር አይደለም። ለምሳሌ የኦርቶዶክስን ትምህርት እኔም አንተም ሁለታችንም እናውቀዋለን። ከዛ ያለፈ ነገር እንዳለ የሚያከራክረን ጉዳይ እንዳለ እኔም አንተም በውስጣችን ይዘነው ወደዚህኛው መስ ደግሞ ልምጣ። በየትኛውም አብያተ እምነት ወይም ደግሞ ተቋማት፣ የእምነት ተቋማት ውስጥ መጽሐፍ ቅዱስ ውስጥ የተጠቀሱ የእግዚአብሔር ቃላት ምንም ይሁኑ ምንም ሁሉም ዋጋ አላቸው ብለን ነው የምናምነው። ለምሳሌ ጥምቀት ስርዓት መፈጸሚያ ብቻ አይደለም። እኔ እንደዛ አላምንም። ለምሳሌ ስርዓት መፈጸሚያ ብቻ አይደለም። ከዲኖሚኔሽን መጽሐፍ ቅዱስ ስለሚበልጥ ነው ይሄን የምለው። የሙሉ ወንጌል እንዴት ይሁን ሙሉ ወንጌል ታብራራ። ግን የማገኛቸው በግለሰብ ደረጃ ጥምቀት ዋጋ እንደሌለው ሳይሆን የሚናገሩት ዋጋማ አለው፣ ጸጋ አለው። ድህነት በእምነት ነው እንጂ የሚሉት ጸጋ ጥምቀት ጸጋ የለውም አይሉም። እኔ ግለሰቦችን ይሄን ስል ዲኖሚኔሽን ቀጥታ የሙሉ ወንጌል ማብራሪያ ያብራሩ ፓስተሮችን አይደለም የምነግርህ። ሊኖሩ ይችላል፣ እንደዛ ላይኖሩ ይችላል። የሷን መግለጫዋን አላቅም፣ እሷ ራሷ ትጠየቃለች። ግለሰቦች ፓስተሮች ግን አሉኝ ጓደኞች። ምንድነው የሚሉት? ግለሰብ ስል እንደ ሄድ ኦፊስ ሳይሆን ቀጥታ በአጥቢያዎች ደረጃ መጋቢ የሆኑ ጓደኞች አሉ። ጸጋ ዝም ብሎ ከንቱ ሳይሆን ማነው ጥምቀት ከንቱ ነገር ሳይሆን ዝም ብሎ ስርዓት መፈጸም ሳይሆን ሞቱና ትንሳኤው ጋራ የምንተባበርበት፣ አንዳንድ ጊዜም ሲጠመቁ ጸጋ መንፈስ ቅዱስ የሚሞሉበት፣ አንዳንድ ጊዜ ደግሞ አጋንንት የሚወጣበት፣ መናፍስት የሚርቁበት ብዙ ነገር አለው። አምኖ ሲጠመቅ የእግዚአብሔር ጸጋ በቀጥታ በእርሱ ላይ ያልፋል። ሲያምንም ያልፍበታል። ተጨማሪ በሚጠመቅበት ጊዜም ደግሞ የጸጋ እግዚአብሔር ያልፋል። እንደዚህ ከዛ ወጣ ያለ ነገር እኔ ስለማላቅ ነው፣ ይቅርታ ጆን። ዋጋ እንደሌለው አድርገው የሚቆጥሩ ወይም ዝም ስርዓት መፈጸም ብቻ አድርገው የሚቆጥሩ አላቅም። በተመሳሳይ መንገድ የጌታን እራትም እንዲሁ ነው የማምነው። ሌሎቹም የማገኛቸው በእኔ በኩል አብሮ የሚያገለግሉም ከወንጌላውያንም ጭምር የማገኛቸው ጓደኞቼ የጌታ እራት ምንም በቃ ዋጋ የሌለው አድርገው አይደለም፣ ዋጋ አለው። ምናልባት በግለሰብ ደረጃ ሰምተህ ከሆነ ግለሰብ ሊጠየቅ ይችላል። ኦር ደግሞ ቤተክርስቲያኗ መግለጫ አስታወጣ ሰምተህ ከሆነ እሱም ሌላ ጉዳይ ነው፣ እኔ አላውቀውም እሱን። ስለዚህ ጥምቀትም የጌታ እራትም ነገር ግን ወደ ቤተክርስቲያን ስትመጣ አንዴ ወደ ኦርቶዶክስ ልምጣ። ወደ ኦርቶዶክስ ወደ ቤተክርስቲያን ስትመጣ ግን ምንድነው መዳን በእምነት ነው የሚለው አለ። እኔ ማውቀዋለሁ፣ አንተን ታውቃለህ። ነገር ግን ይሄ ልጅ ሳያምን ኢንፋንት ባፕቲዝም ነው የምትጠቀሙት፣ ወይም ደግሞ
መካነ ኢየሱስ እንደዚህ ነገር ታረጋለች፣ ሌሎችም ይኖራሉ። ይሄ ልጅ የክርስቲያን ልጅ የተባለ ልጅ የሚያድገው ቀጥታ ክርስትናን አያውቀውም፣ አልተማረም፣ አላመነም፣ ሳያምን ነው የሚጠመቀው። ከዚህ አንጻር ምናልባት እምነት ይቀድማል ብለን ማንሳት እንችላለን ወይ? ኦርቶዶክስ ጋር ለኔ አይቀድምም፣ ምክንያቱም ስለነበርኩበት ስለተማርኩት። ኦርቶዶክስ ጋር ያለው እምነት ይቀድማል ሳይሆን ቀጥታ ስራ ይቀድማል አይነት ነገር ነው ያለው። ይሄ የማያምንበትን ነው ሲሰራ የሚኖረው እና እንደኔ ግን ትክክለኛ ብዬ የማምነው መጽሐፍ ቅዱስ ቅድሚያ ቦታ መሰጠት አለበት። አዎ መቀዳደም አለ ማለት ነው። መቀዳደም አለ፣ መቅደም አለበት እምነት ነው እያልኩ ያለሁት። እምነት ይቀድማል፣ ስራ ይከተላል። ይሄ ነው። የዳነ ሰው ግን ስራ የማይሰራ ከሆነ ጭራ እንዳላመነ ይቆጠራል። የዳነ ሰው ስራ መስራት አለበት። እሺ ቀጥል። ምናልባት እሺ ይሄ አሁን የሙሉ ወንጌል ምናምን ያልኩትን ከአማኞቹም ስልኬ ምናልባት ስለዘጋ ነው እንጂ የሙሉ ወንጌል መግቢያ ስልኬ አውጥቶ ሙሉ ማሳየት ይቻላል። ምንም አይነት ጸጋ አይገኝባቸውም ብላ ቃል በቃል የጻፈችበት ግን አሁን ያው ስለ ሙሉ ወንጌል ስላልሆነ አጠቃላይ ሐሳቡን ለማውራት ያክል የተለያየ ነገር እንዳለ ግን ከቃልህ ላይ እንጂ ሶሎሞን እስኪ በጣም ይቅርታ ጆንዬ በጣም ይቅርታ ከኔ በተሻለ ስለ ወንጌላውያን ሶሎሞን አለ። እስቲ እንደዚህ ቢሆን አሪፍ ነው። ከእርሶ ጋር አንዴ ልጨርስና ከዛ በኋላ ከእሳቸው ጋርም እንደዛ ይቀጥል ይሻላል። ምክንያቱም የተወሩ ነገሮች ስላሉ ለምሳሌ ስለ ኢንፋንት ባፕቲዝም የተነሱ ነገሮች ካሉ እና ኢራኒየስን ሌሎችንም አንስቶ ማሳየት ይቻላል። ምክንያቱም በጥንታውያን አብያተ ክርስቲያናት ራሱ የህፃናት ጥምቀት በጣም ተቀባይነትና በትምህርት ደረጃ ያሉ ከምን አንፃር እንደሚሰጡም በትክክል የሚያሳዩ በጣም ብዙ መረጃዎችን መክፈት እችላለሁ። ምናልባት ግዴታ ከሆነ ስልኬን ቻርጀር አደርገዋለሁ እዛኛው ክፍል ስላለ። ግን አሁን ዋና ፖይንቱ ምንድነው ከተባለ ሰው በእምነት ይድናል ከተባለ ኦፍ ኮርስ ሰው በእምነት ይድናል። ግን የእርሱ እምነት ደግሞ ወንጌላውያን ከሚባሉት ደግሞ ትንሽ ለየት የሚል ነገር ስላየው ነው። ለምሳሌ ጥምቀትን ለኃጢአት ስርየት ነው ብለው ያምናሉ እርሱ። ለምሳሌ ናሲዮን ኮንስታንቲኖፕል ክሪድ ላይ we believe one baptism for the remission of sins ብለው ያስቀምጣሉ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንን መነሳት ተስፋ እናደርጋለን እያለ የኒቂያው የቁስጥንጥንያውና የኤፌሶን ጉባኤ በዚህ መልክ 318ቱ ሊቃውንት እንደዚህ ያስቀምጡታል። በመጽሐፍ ቅዱስ ላይም በተመሳሳይ ሂድ ከኃጢአትም ታጠብ፣ ከኃጢአት መታጠብ የኃጢአት ስርየትን ደግሞ ጥምቀትም እንደሚሰጥ በግልጽ ከፍቶ ማሳየት ይቻላል። ስለዚህ የእርሶን እምነት ደግሞ ግልጽ ቢያደርጉልኝና ምናልባት እርሶን እየጠየቅኩት እኔም እየተጠየቅኩ ብንሄድ ሞር አሪፍ ነው። ምክንያቱም ጴንጤ ወይም ፔንቴኮስታሊዝም ወይ ከጴንጤዎች ጋር ያሉት እምነት እርሶ ራሱ ትንሽ ለየት ያለ ነገር ስላየውበት እንደ ጴንጤም አላየሁትም መሀል ላይ እንዳለ ሰው ስለሆነ ማለት ነው። ከይቅርታ ጋር ይሄንን ስል ይሄንን አሁን የጠየቅኩትን ነገር ምናልባት ቢያብራሩልኝና አይ ነው እንደዚህ የሚል ነገር የለም ከተባለ መጽሐፍ ቅዱስ ላይ ለኃጢአት ስርየት አንዲት ጥምቀት የሚለውን ነገር ከፍቼ ያሳያለሁ ማለት ነው። እስከዛ ስልኬን ላምጣ፣ ቀጥሎ ሰማውታለሁ። እሺ መልካም። አሁን እዚህ ጋር ከሆነ ተቋም ጋራ ለመመሳሰል ወይም ለመለያየት አይደለም እኔ ይሄን የምለው፣ ችግር የለም የእምነት ተቋማቱ ይቀጥሉ። ጀስት በመጽሐፍ ቅዱስ አንድ ከሆነ የአገልግሎት ፈቃድ ብዬ ነው የምወስደው፣ ትክክለኛ የመጽሐፍ ቅዱስ አስተምሮ አንድ ከሆነ። ነገር ግን አሁን ያልካቸውን እነ ሙሉ ወንጌልም ይሁን ሌሎቹ አላቅም ነው ያልኩት። አላቅም አባባሌ ምንድነው? በግለሰብ ደረጃ ጥምቀት ዝም ብሎ ስርዓት ብቻ መፈጸም እንደሆነ እየነገረኝ ሰው የለም። እንደውም ዋጋ እንዳለው ነው ከተለያዩ መጋቢዎች የምጨዋወተው። አልገናኝም አልልህም። ብዙ ወንጌላውያን ብዙ ወንድሞቼ እህቶች አሉ፣ እንጨዋወታለን፣ የእግዚአብሔርን ቃል እንነጋገራለን። ዋጋ እንደሌለው የሰማሁት ምናልባት ካንተ ጋር ሊሆን ይችላል አሁን፣ ወይም ደግሞ ቲክቶክ ላይ ሲዘዋወር የሰማሁት ሊሆን ይችላል ከሌላ ሰው። ዋጋ እንዳለው ነው የሚታወቀው። ይሄ ዋጋው ግን ምንድነው ሲባል እናንተ የኃጢአት ስርየት ያሰጣል ነው። አይ የኃጢአት ስርየትማ በደሙ ፈሳሽነት ተገኝቷል።
በደሙ ፈሳሽነት ከተገኘ ሌላ የሚሰራ ኃጢአት የለም። ይሄ ቅዱስ ሥርዓት ይባላል። ቅዱስ ሥርዓትን ወይም በቤተክርስቲያን ያው ቅዱሳት የሚባለው ነገር ስላለ በእርግጥ ንዋያተ ቅዱሳትን ሁሉ ነው ቅዱሳት የሚባለው። ወደዚህኛው ስንመጣ ቅዱስ ሥርዓት ነው። እግዚአብሔር ያዘዘው ራሱ ነው። ጥምቀትም ራሱ ክርስቶስ ነው ያዘዘው። የጌታን ራትም ራሱ ክርስቶስ ነው ያዘዘው። ክርስቶስ አዞት ዝም ብሎ ሥርዓት መፈጸም የሚባል ነገር የለም። ጸጋ ያለበት የእግዚአብሔር ኃይል ያለበት ጥቅም ያለው እንጂ ጥቅም የሌለው ሥርዓት አይናገርም ነው። እኔ የወደድኩት ይሄ ነው አገላለጼ። ሌሎች ተቋማት በዛ መንገድ ገልጸውት ከሆነ ምናልባት ወይ ጸሐፊው ወይ ደግሞ ግለሰቡ ተሳስተው ሊሆን ይችላል ብዬ ነው የምወስደው እንጂ መጽሐፍ ቅዱስ እንደዛ ስለማይል ጥምቀት ላይም የጌታ ራት ላይም ጌታን እያከበርን መንፈሳዊ ህብረት እንደሆነ እየገባን ነው የምናደርገው። ቅድም የኃጢአት ስርየት የሚል መጽሐፍ ቅዱስ ውስጥ አለ የሚል ሐሳብ ነግረኸኛልና ከምን አንጻር እንደተጻፈ ግን ምናልባት ማሰብ ይጠበቅብናል ብዬ አስባለሁ። በዘመኑ ጥምቀትንና እምነትን የሚያቀዳድሙ ሰዎች አልነበሩም። ለምንድነው የማያቀዳድሙት? አንድ ጊዜ ሰው ካመነ ሊሞት ስለሚችል ሰይፍም ስላለ ስደትም ስላለ ሲያምን ቀጥታ ወዳውኑ ይጠመቃል እንጂ ተጠምቆ ያመነ በመጽሐፍ ቅዱስ ውስጥ የለም። በመጽሐፍ ቅዱስ ውስጥ ራሱ ተጠምቆ እንደገና ያመነ ሰው የለም። እምነትና ጥምቀትን ግን የእምነትን የአንድ ሰከንድ ሊሆን ይችላል ሊያስቀድም ይችላል። አመኑ፣ ምን እናድርጋሉ? ተጠመቁ ተባሉ፣ አለቀ። ኃጢአታቸውን አመኑ፣ ተጠመቁ ነው መጽሐፍ ቅዱስ ውስጥ የሚለው። እንደኛ 6 ወር 7 ወር 1 ዓመት አስተምሮ ላይሆን ይችላል ከዘመኑ አንጻር። ዛሬም ቢሆን ልናደርግ የሚገባው ወይም ደግሞ የምንችለው ድንገት እንዲህ አይነት ነገር በሚያጋጥመን ጊዜ ወዳውኑ ልናጠምቀው እንችላለን። ከዛ በኋላ ልናስተምረው እንችላለን። የሰዓት ርዝማኔውን የጊዜ ርዝማኔውን እንደ ዘመኑ ወይም እንደ አጋጠመን ጉዳይ ሊወሰን ይችላል። የሰከንድም ቢሆን ግን ጥምቀት እምነትን ቀድሞ አያውቅም። ያመነ የተጠመቀ ይድናል ነው የሚለው። ሌላ ቦታ ደግሞ ጥምቀት ሊቀድም ይችላል በቃላት ደረጃ። ሰዎቹ ግን የሚጠመቁት አምነው ነው። እስቲል ይሄ ነው በመጽሐፍ ቅዱስ ውስጥ ያለው። የትኛው መጽሐፍ ቅዱስ ብትጠቅስልኝ በጥምቀት የኃጢአት ስርየት ይገኛል የሚልም ደግሞ አይደለም። በማመናቸው የኃጢአት ስርየት ስላገኙ ኦሬዲ ቢጠመቁ የኃጢአት ስርየት አግኝተዋል ማለት ነው። ከዛ አንጻር ነው እኔ የምወስደው። ኢንፋንት ባፕቲዝም በቀደሙ አባቶች ተተግብሮ ነበር የሚለውን ምናልባት ሊተገበር ይችላል። እስቲል ግን የሚያድነው እምነት ነው። አልተተገበረም አልልም፣ ምክንያቱም ተተግብሮ ስለነበር ደግሞም አሁንም ድረስም ስላሉ። የሚያድነው ግን የቱንም ያክል በጥምቀት ኖረ ብትቀጥል የሚያድነው እምነት ነው። መጽሐፍ ቅዱስ ውስጥ ጥምቀትን አላስቀደመውም። ያመኑ ሰዎች ናቸው የተጠመቁት። ያላመኑ ተጠምቀው ከተጠመቁ በኋላ አላመኑም። እንደሱ አይደለም ቅደም ተከተሉ ነው የኔ ሐሳብ። እስኪ ወንድም ኤርሚያስም በዛው ቤት ያደገ ነው፣ ሶሎሞንም በዛው ቤት ያደገ ነው። ሞር እስኪ ከነሱ ጋር መጫወት ይችላል ወንድም አለም፣ ይሄኛው ክሊር እንዲያረጉልህ። ችግር የለም። እሺ ግን ምናልባት ልክፈተውና አሁን ያሉትን ነገር ስልኬም እየከፈተ ነው እያስነሳሁት ነው። የሙሉ ወንጌል ነው የሙሉ ወንጌልም ይቻላል። እሱንም ግን መጽሐፍ ቅዱሱ ላይ ብናወራ ይሻላል። ምክንያቱም ሙሉ ወንጌሎች ሲመጡ አይ እንደዚህ ያለ ምን ቢሉ ይሻላል እነሱ በሌሉበት። መጽሐፍ ቅዱስንማ አልሆህ እኮ ወንድም አለም፣ መጽሐፍ ቅዱሱ ላይ ያለው ሐሳብ ጀስት እንግባባበታለን። የኃጢአት ስርየት በሚገኝባት በአንድ ጥምቀት ሊሉ ይችላሉ። ግን እስቲል ያ ሰው የተጠመቀው አምኖ ነው እያልኩ ያለሁት። ስለዚህ ምን ማለት ነው? በእምነት የኃጢአት ስርየት ስለተገኘ ቀጣይ በቅጽበት በደቂቃዎች ልዩነት ሊሆን ይችላል ይጠመቃል ይሄ ሰው። ከዛ አንጻር የተወሰደ ነው እያሉ ያለሁት እኔም እያልኩኝ ያለሁት ለምሳሌ እርሶ ጭራሽ አላምንም የሚል ነገርን አስቀመጡና ከዛ በኋላ መጽሐፍ ቅዱስም እንደዚህ የሚል የለም ስለተባለ ሁለት ነገሮችን ላሳያችሁ። አንድ ሰው የቤተክርስቲያን አባቶችን
ወደ ቤቱ ይጋብዝ፣ ከዛም በኋላ ዘይት ቀብተው ይጸልዩለት ይሉና ምክንያቱም ይሄንን ከምን አንፃር እንደሚናገረው እርሶም ደግሞ ቢያዩትና ምናልባት ለዛም አንዳንድ ምላሾችን ቢሰጡ ምክንያቱም ኃጢአትም ሰርቶ እንደሆነ ኃጢአቱ ይቅር ይባልለታል ይሰረይለታል በማን ጸሎት ከተባለ ከላይ በተጠቀሰው ተብሎ ይቀመጣል። ሁለት ነገሮችን ላሳየና ከመጽሐፍ ቅዱስ ከፍቼ ከራሴ እንዳልሆነ ለማሳየት እንደዛ ይሻላል ይመስለኛል አይደል? ይገባኛል። ቀጥታ መጽሐፍ በጠቅሰውም ባጠቅሰው መጽሐፍ ቅዱስን ሐሳቡን ብቻ ብትናገር እኔ ችግር የለም። ኦኬሽ ትልቁ ላይ ልሁንና እንዴ ስልኩም እንትን ስላለ ስለከፈተልኝ ይሄው ወንድም አለ እንደዚህ ይላል። ለምሳሌ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምሮ ያለውን እንደዚህ ይላል። ከናንተም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። በምን? በእምነት ጸሎት ድውዩ ይድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። ይሄ የኃጢአት ስርየት የተገኘው አንዴ ወጣ እንዳይል ወንድም አለም እነዚህ ሐሳቦች ይሄኛው ስለ ጸሎት የሚናገር ነው፣ ስለ ዘይት የሚናገር ነው። ስለ ጥምቀት ያለው የሐዋርያት ሥራ ምዕራፍ 2 ላይ ነው። ይሄኛው ግን እየተናገረ ያለው ኃጢአት ይሰረይለታል እያለ ያለው ራሱ ስለ የትኛው ኃጢአት ነው የሚያወራው? ሌላ ዲፊኒሽን ነው ያለው። በጸሎት እናምናለን፣ መጸለይ ያለበት እናምናለን። ነገር ግን ጸሎት የኃጢአት ስርየት ያስገኛል ወደሚል ደግሞ እንዳንሄድ ከጥምቀት ወጥተን በዘይት መጸለይ የኃጢአት ስርየት ያስገኛል ወደሚል እንዳንሄድ አተረጓጎሙ መስተካከል አለበት ብዬ አስባለሁኝ። ረጋ ባለ መንፈስ አንተም ይኸውና እኔ ሳልተረጉመው አንተ ራስህ አስበውና ስለ የትኛው ኃጢአት ነው እያወራ ያለው? ለራስ ለዮሐንስ ነው የምሰጠው ይሄንን ወንድሜ። እኔ ያንን ሐሳብ ያመጣሁት የኃጢአት ስርየት በምን ይገኛል የሚለውን ነገር ለምሳሌ መጽሐፍ ቅዱስም እንደዚህ ያስቀምጣል። ምን የሚለውን ነገር ማየት አለብን የሚለውን ነው እንጂ ልክ እንደዚህ እንደ ጥምቀት ጸሎትም ምናምን እየተባለ አይደለም። ሐሳቡ እሱ አይደለም። ግን ወደ ዋና ፖይንቱን ለመመለስ ሐሳቡን ምን እንደሆነ እርሶ እንዲያብራሩልኝ ስለፈለኩ ነው። ወደዚህኛው ሐሳብ ባጭሩ እንሂድና እናርገው። የሐዋርያት ሥራ 2:38 የዮሐንስን ምን ብለህ ነው የተረጎመው አንተ? የዮሐንስ መልእክትን እንዴት ነው የተረጎመው? ኃጢአት ቢኖርበት ያን ሰው ወይም ሽማግሌዎቹ የቤተክርስቲያን ሽማግሌዎች የተባሉት ቀብተውት ቢጸልዩለት ከኃጢአቱ ይነጻል የሚል ነገርን ያስቀምጣል። አንድ ከህመሙ፣ ሁለተኛ ደግሞ ኃጢአትም ሰርቶ እንደሆነ ደግሞ የኃጢአቱ ይሰረይለታል የሚል ነገር ነው ያስቀምጠው። ቀጥታ እኔም ያልኩት እሱ ነው። ኃጢአት የሚሰረየው የትኛው ኃጢአት ነው? ለምሳሌ የህመሙ ብለኸኛል። መጽሐፉ እየተናገረ ያለው ምናልባት ሌሎችም ወንድሞች ሊያግዙኝ ይችላሉ። ከኃጢአት የተነሳ የሚመጣ በሽታ ሊኖር ይችላል፣ በቅጣት መልክ የሚመጣ ግልጽ ነው። ከዛ ከበደል እያወራ ያለው ስለ ህመሙ ነው። ስለዚህ ስለ ኃጢአቱ አላወራም ማለት ነው ጭራሽ። በኃጢአት ምክንያት የሚመጣ ነገር ሊኖር ይችላል እዛ ጋር አልኩህ እኮ። ስለዚህ አንዳንድ በሽታዎች ቀጥታ በሽታዎች የኃጢአት ምንጭ ናቸው ባንልም አሉ እንደዚህ የሚሉ ሰዎች። እንደዛ ባንልም በኃጢአት ምክንያት ግን እግዚአብሔር ሊቀጣ ይችላል። ያው ዘሆል ማለታችን አይደለም፣ አንዳንዱን ቀጥቶ ነው የሚያስተምረው። ስለዚህ በሚጸለይበት ሰዓት ንስሐ ጭምር ያለበት ሊሆን ይችላል። ኃጢአቱን እየተናዘዘ ሊጸለይለት ይችላል። ስለዚህ በዛ ምክንያት ከመጣ በሽታ ሊፈወስ ይችላል ነው የኃጢአት ስርየት እያለ የሚናገረው እንጂ ጀስት ሰዎች ጸልየውለት መንግስተ ሰማያት ያስገቡታል እያለን አይደለም። መንግስተ ሰማያት ስለመግባት ሳይሆን ስለ ስጋ ፈውስ ነው የሚያወራው ነው ሐሳቤ። እሺ ችግር የለም። በቃ ወደዚህኛው ወደ ሐዋርያት ሥራ እንመለስና
ኤርሚያስ ተናገር። 16 ያንብብልኝ። የቱን 16? ያዕቆብ መልእክት አሁን እንትን ያደረገውን 15 ላይ ነው ያነበበው። 16 ይላል ቁጥር 16። ኦ ቀጥሎ። ብራቮ። እኔ አላየሁትም ነበር ራስቸው ነው። አዎ ዴፊኒሽን አለው እዛ። ቀጥል። እሺ ይሄኛውን እንቀጥለው። እንደዛ እንትና ያቺ አንድ ልብ አሁን እንድንመለስ ስለተጠቀሰ ኦሬዲ ሐሳቡ አንድ ልብ አሁን እንመለስ። እሺ ለማልሰው። እሺ ይሰማናል። እኛ ጆንዬ ወጥተህ ግባ። እሺ እቀበልሃለሁ። እሺ እቀበልሃለሁ። ወጥተህ ግባ ጆን። ኦ ላስወረደውና አንዴ ይወረድና ተመልሶ ይገባል። አዎ በቃ አሁን ሪኩዌስት ሲልክ እሰባዋለሁ። ቁጥር 15 የእምነት ጸሎት አለ ድውዩን ያድናል ጌታም ያስነሳዋል። የእምነት ጸሎት እሺ፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። ቀጥል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ነው የሚለው። አሁን እየተናገረ ያለው የማይፈወስም ደግሞ አለ፣ ዝቅ ብሎ የሚናገረው አለ። ስለዛ ይጸልይ ደግሞ አልልም ይላል ዝቅ ብሎ። አይ ይሄ ያዕቆብ ነው አይደለ? እሺ አውዱን ይዘን ካየ ነው ለዛ ነው እንቶ ያልኩት። በዚሁ አጋጣሚ እኔ ቤት የመማማር እንጂ አንዱ ብቻ አይደለም የሚያስተምረው። እየተረዳዳ መሄዳችን በዚሁ ያው ጨዋነትን እየተላመድን እየተግባባን እንሄዳለን። ግን ምናልባት እኔ ላነበው። እሺ አንብቡት። ጆን አለ የሆነ ድምጽ ይሰማኛል። ኔትወርክ አልያዘኝም አይደል? ምናልባት ቀይ አልበራብኝም። ለማል ያዘም ይቀጥል። አንተ ጋር ይዟል። ይሰማሃል? ድምጼ እኔ ጋር ይሰማል። እኔ ይሰማኛል። ቀጥል። እሺ እንደዚህ ይላል። የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል። የእምነት ጸሎትን ማን የጸለየው ከተባለ ወደ ላይ ከፍ ብለን 14 ቁጥር ይመልስልናል። የቤተክርስቲያን ሽማግሌዎች ወደ ቤተክርስቲያን የተጠሩ በጌታ ስም ምን እርሱን ዘይት ቀብተው እየጸለዩለት ያሉ አገልጋዮች ጸሎትን የእምነት ጸሎት ድውዩን ያድናል ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። የእምነት ጸሎት ይህ ኃጢአት ምን አይነት ኃጢአት